ለፋሲካ በዓል ሁላችሁንም እንኳን አደረሳችሁ። ሰላም ነሽ? አንቺን ልንጠይቅሽ ከቦሌ ቃለ ሕይወት ቤተክርስቲያን ከያምነት አገልግሎት ነው የመጣን። እንኳን አደረሰሽ። እግዚአብሔር ይመስገን። እንኳን አደረሰሽ። ጌታ ኢየሱስ ይባርክሽ። እንኳን አደረሳችሁ። ዛሬ እንግዲህ እዚህ ያለ ነው የፋሲካ በዓልን አስመልክተን ነው። ምን ታምርን እንኳን አደረሰሽ ለማለት እሷን ጋር አብረን በዓልን ለማሳለፍ ነው የመጣ ነው። በመጀመሪያ የምንጀምረው እንግዲህ እግዚአብሔር ለዚህ ስላደረሰን ጌታ ኢየሱስ ክርስቶስን መስዋዕት አድርጎ ለኛ ስለሰጠን በማመስገን በመጸለይ ነው ፕሮግራማችንን የምንጀምረው። ለተወሰነች ደቂቃ እንጸልይና ከዛ ወደ ፕሮግራሙ እንሄዳለን። እስቲ እግዚአብሔርን ያመሰገነን እንጸልያለን። አንድ ክፍል አነብላችኋለሁ። የራእይ መጽሐፍ ላይ ያለ እንግዲህ የኢየሱስ ክርስቶስን መስዋዕትነት አስመልክቶ ያለ ክፍል ነው። እንደዚህ ይላል። ምዕራፍ 5 ቁጥር 9 ላይ ነው ያለው። እንደዚህ እያሉ አዲስን መዝሙር ዘመሩ። መጽሐፉን ልትወስድ ማህተሞቹንም ልትፈታ ይገባሃል፣ ምክንያቱም ታርደሃል። በደምህም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብም ሁሉ ሰዎችን ለእግዚአብሔር ዋጅተሃል ይላልና በጣም ኢንቴንሽናል ሆነን በጣም በእውነት የተደረገልንን እያስተዋልን ለጥቂት ደቂቃ ጌታ ኢየሱስ ክርስቶስ ለኛ ያደረገውን ከየት ቋንቋ፣ ከየት ነገድ፣ ከየት የኃጢአት መንደር እንዳወጣን እያስተዋልን የተደረገልንን ብዙ ምህረት፣ ብዙ ፍቅር እያሰብን እናመሰግናለን። እግዚአብሔር ስለሚገባው ጌታ ኢየሱስ የታረደው እኛን ለማዳን ነው። ስለዚህ ልናመሰግን ይሄንን የምናስበበት መታሰቢያ የምናደርግበት ቀን ነው። ማንነታችንን ታሪካችንን የለወጠ ጌታ ኢየሱስ ሊመሰገን ይገባዋል። በእኛ ፈንታ ኃጢአት የሆነ በእኛ ፈንታ ደሙን ያፈሰሰ የአዲስ ኪዳን በግ ጌታ ኢየሱስ ሃሌሉያ። እግዚአብሔር አብ አባት ሆይ እጅግ አድርገን እናመሰግንሃለን። አይኖችህ የተጣልነውን እግዚአብሔር ሆይ የተረሳነውን ሰዎች ስላስታወሱ እግዚአብሔር ሆይ በእውነት እንደምንም ለራሳችን እንኳን ክብር የሌለንን ሰዎች ልጅህን እስክትሰጥ ስላከበርከን እናመሰግንሃለን። ጌታ ኢየሱስ እጅግ አድርገን እናመሰግንሃለን። ስለኛ በመስቀል ስጋህን እግዚአብሔር ሆይ የሰቀልክ ጌታ ኢየሱስ ደምህን ስለኛ ያፈሰስክ በእኛ ፈንታ ኃጢአት የሆንክ እግዚአብሔር ሆይ በእውነት አንተ የብሉይ ኪዳኑን የመቃን ላይ የነበረውን ደም እግዚአብሔር ሆይ አፍስሶ መግባት ያስቻለንን የኢየሱስ ክርስቶስን ደም ያሰብን እናመሰግንሃለን። ኢየሱስ ክርስቶስ ስለኛ ስላፈሰስከው ደም ስለሰዋኸው ህይወት እግዚአብሔር ሆይ ነፍስህን አሳልፈ ስለሰጠህን እጅግ አድርገን እናመሰግንሃለን። ክብር ምስጋና ሁሉ ለገናናው ስም ይሁን በጌታ በኢየሱስ ስም አሜን። እንኳን አደረሳችሁ። በእውነት በወንጌል ክርስትና ለምታምኑ ሁሉ ይሄ ፋሲካ ተራ በዓል አይደለም። እጅግ አድርገን ልንረሳው የማንችለው ከህይወታችን ጋር ትልቅ ቁርኝት ያለው መጨረሻችንን የቀየረ ማለት ነው። ባይገባንም ቢገባንም መጨረሻችን ከክብር ጋር እንዲሆን ያደረገው የኢየሱስ ክርስቶስ መስቀል ላይ መዋል ነው። ስለዚህ ይሄንን ያው የ2018ን ፋሲካ ስናስብ እናስታውሳለን፣ መታሰቢያ እናደርጋለን። የታዘዝነው እሱን ስለሆነ ሁሉ ጊዜ ይሄንን እያሰብን የጌታ ኢየሱስ ክርስቶስን መምጣት አዳኝነት ላላመኑት ሁሉ ይሄ የምስራች ኦልዌይስ ሬዲ ሆኖ እንደሚጠብቅ ድጋሚ ማሳሰብ እንፈልጋለን። በቦሌ ቃለ ሕይወት ቤተክርስቲያን የፋሲካ 2018 በዓል መታሰቢያ ማለት ነው። ዛሬ እንግዲህ ያለነው ከምን ተአምር ጠናጋ በቤቷ የፋሲካን በዓል 2018ን ለማክበር አብረናት ለማሳለፍ ነው ያለነው። የቦሌ ቃለ ሕይወት ቤተክርስቲያንን ወክለን ከተለያየ የአባላት ክፍል ነው በዚህ ያለነው። እህታችን ማርቲ ቤት ነው እያሳለፈን ያለነው። ለጊዜው ዛሬ ምን ተአምር ጋር ለማሳለፍ አልቻልንም፣ ቦታው አመች ስላልሆነ
ስለዚህ እንደዚህ ባለ መልኩ ተሰብስበን አንድ ላይ ሰፋ ብለን ለማሳለፍ ማርቲ ጋር ያለነው ጌታ ኢየሱስ ይባርክሽ ማለት እንፈልጋለን። ማርቲን በዚህ አጋጣሚ ዛሬ እንግዲህ በዚህ የሚኖረንን ፕሮግራም ጠቆም አድርጌ ማለት እፈልጋለሁኝ። በመጀመሪያ ፓስተር መርጊያ በዚህ መካከል አለ። የህያው እምነት አገልግሎትን የሚመራልን ከመንፈሳዊ ዘርፍ እሱ ስለሆነ አንደኛ እንኳን አደረሳችሁ የሚለውን መልእክት ያስተላልፍልናል። ስለ ህያው እምነት አገልግሎትም ደግሞ አላማው ምንድነው? እንደዚህ ባለ መልኩ በዓላት በተከበሩ ቁጥር የምንጎበኛቸው የቤተክርስቲያናችን አባላት አሉ። ዛሬ የምን ታምር ተራ እንደሆነው ማለት ነው። ስለዚህ የዚህን አገልግሎት የጉብኝቱን አገልግሎት አላማ ጠቅሶ ያልፍልናል። ከዛ በመቀጠል ደግሞ እናመሰግናለን። እግዚአብሔርን በአምልኮ በዝማሬ ከዳጊ ጋር እናመሰግናለን። ፓስተር ሚሊ በመካከላችን አለ። የእግዚአብሔርን ቃል ከሱ ጋር አብረን እንከፋፈላለን። ከዛ በመቀጠል ያው በዓልን አስመልክቶ ስለሆነ ዛሬ እዚህ ያለ ነው አብረን ምሳ እንቋደሳለን። ፋሲካን እናከብራለን። በጋራ ህብረት እንቆርሳለን ምሳ። ከዛ በመቀጠል ከምን ታምር ጋር ጌታ እግዚአብሔር ያደረገላትን በህይወቷ ጀርኒ እንዴት እንደመጣች የሱን ታሪክ የምታካፍለን ሰዓት ይኖረናል። በመጨረሻ ላይ የበዓል ስጦታ ለሷ አበርክተን ፕሮግራማችንን እናጠቃልል ይሆናል። ስለዚህ አብራችሁን ቆዩ። መልካም ጊዜ እንዲሆንላችሁ እመኛለሁ። በጌታችን በኢየሱስ ክርስቶስ ሕያው ስም እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እፈልጋለሁ። አሁን እኛ ሁላችን እዚህ ያለነው ቦሌ ቃለ ሕይወት ቤተክርስቲያን ሕያው እምነትን ወክለን እህታችን ምን ታምርን እንኳን አደረሰሽ ልንላት ነው። ምንቴ ከኛ ጋር በ10ኛ ክፍል ተማሪ ሆና ነው ወደ ቦሌ ቃለ ሕይወት የመጣችው። በጣም ትንሽ ልጅ ናት። በጣም ጌታን የምትወድ አንደኛው ትልቁ ነገር በሷ ያተረፍነው የዘላለም ሕይወት ነው። የዘላለም ሕይወት አገኘች። ከዛ ደግሞ ከቤተሰቦቿ ውስጥ እግዚአብሔር አምላክ በዚህ አይነት ሁኔታ የሕይወት ፍሬ እንድታገኝ አድርጎ እንደገና በትምህርቷም በመልካም ሁኔታ በኮተቤ መምህራን ማሰልጠኛ ተምራ አሁን እያስተማረች ነው ያለችው። ጌታን የምትወድናት እንደገና እግዚአብሔር አምላክ በነገር ሁሉ የረዳትና የደገፈ ልጃችን ናት። እኛ እሷን ለማገልገልም ከእሷ ጋር ለመሆን እድል ስላገኘን በእውነት እግዚአብሔርን እጅግ አድርገን እናመሰግናለን። ሌላው በዚህ ፋሲካ ላይ እንዲሁ ትንሽ ማሰብ ያለብን መጽሐፍ ቅዱስ እንዲህ ይላል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ የፋሲካ በጋችን ክርስቶስ ታርዷል ይላል። ለሁላችን መቅሰፍትን ከኛ እንዲያልፍ ፍርድ ከኛ እንዲያልፍ እግዚአብሔር አምላክ ያደረገልን ታላቅ ነገር ቢኖር የእግዚአብሔር በግ የሆነው ክርስቶስ ታረደ። ሰዎች ፋሲካ ላይ የራሳቸውን በግ ያርዱ ነበር። አሁን ግን የእግዚአብሔር በግ የሆነው ክርስቶስ ታረደልን። ይሄ ትልቅ ነገር ነው። የሰው በግ ፍጹም ኃጢአትን ንጹህ ሊያደርግ አይችልም። አሁን የተከበረው ደም ስለፈሰሰ ሁላችን መሰረታችን ደሙ ነው። በዚህ እንግዲህ እግዚአብሔር አምላክ ታላቅ ነገር አድርጎልናል። ሁላችሁንም ባላችሁበት ስፍራ እኔም ፕሮግራም ለምትከታተሉ እንኳን በሰላም አደረሳችሁ። ይህ በዓል የመልካም የሰላም የጤና ይሁንላችሁ በማለት ጀምራለሁ። እንደገና ይሄ በዓል እርሾ የሌለበት ይሁን ስለምን በዓሉን ማድረጋችን ብቻ ሳይሆን የቅድስናን ጉዳይ ዋና ነገራችንን እንድናደርግ ላሳስባችሁ እወዳለሁ። ከዚህ በመቀጠል የቦሌ ቃለ ሕይወት ሕያው እምነት አገልግሎት ብዙ ስራዎችን አገልግሎቶችን የሚፈጽም ነው። ከዚህ ውስጥ ለማንሳት ወላጅ በተለያየ ሁኔታ ወላጆቻቸውን ላጡ ልጆችን እንደገና ራሶቻቸውን ችሎ መኖር የማይችሉ አደጋውያንን በልዩ ልዩ ሁኔታ ውስጥ በችግር በመከራ የሚወጡትን ሰዎች በመርዳት በኩል በጤናቸው አልጋ ቁራኛ የሆኑትን ሰዎች በመደገፍ በኩል ብዙ ነገሮችን አድርገናል። ብዙዎች ልጆች ከባዶነት ተነስቶ አስተማሪ የሆኑ ሰራተኛ የሆኑ ብዙ ስራዎች ውስጥ ገብተው መስራት የጀመሩ አሉ እና እግዚአብሔር ይሄንን ነገር በዚች ቤተክርስቲያን አገልጋዮችና ምእመናን ያደረገ ነገር በዚህ ግረ መንገድ ማንሳት የሚፈልገው ይሄንን አገልግሎት ለሚትረዱ በአገር ውስጥም ያላችሁ በውጭ ሀገር ያላችሁ ወንድሞችና እህቶች ልዑል እግዚአብሔር ይባርካችሁ ለማለት ፈልጋለሁ። ይህ አገልግሎት አሁንም የሚቀጥልና የሚሰፋ እንዲሆን እንፈልጋለን። በተለይ ሰዎችን ባሉበት መርዳት ሳይሆን ራሳቸውን ችሎ የሚወጡበትን የራእይ ማሳደግ ሁኔታ ብናደርግ ሰዎች ራሳቸውን ችሎ ስራ በራሳቸው ሰርቶ ቤተክርስቲያንን የሚደግፉ ሰዎችን መፍጠር
ተደጋፊነትን ሳይሆን ከዚህ ካሉበት ሁኔታ ወጥቶ ቤተክርስቲያንን አገሬን ቤተሰቦቻቸውን የሚደግፉ እንዲሆኑ ማድረግ እንፈልጋለን። በዚህ አይነት አሁንም ካደረጋችሁ የበለጠ ለማድረግ እጃችሁን እግዚአብሔር አምላክ ይባርክላችሁ። ልባችሁን ደግሞ በርህራሄና በጸጋ እግዚአብሔር ያነሳሳ። እንግዲህ መስጠት የጸጋ ጉዳይ ነውና የሁለተኛ ቆሮንቶስ 8 ይሄን ነው የምለው። የመቄዶንያ ሰዎች በሰጪነት የወጡት የእግዚአብሔር ጸጋ ስለደገፋቸው ነው። ስለዚህ ዛሬም እግዚአብሔር ይሄንን ጸጋ ያብዛላችሁ። ሁላችንም የሰጪነት መንፈስ እግዚአብሔር በውስጣችን ያቀጣጥልልን። እንግዲህ ይሄ አገልግሎት እንዲያድግ ደግሞ ጸልዩልን። እንዲያድግ ደግሞ በተለያየ ምክር እንፈልጋለን። አገልግሎቶች ምክር ባለበት ድል ስላለ ብዙ አይነት ምክሮች ያስፈልጉናል። በዚህ ብትሄዱ ብላችሁ በጸሎት በልባችሁ ላይ የሚመጣውን ነገር ምክር ብትለግሱን አገልግሎቱን ለማሳደግ ከእናንተ ጋር አብረን እንሰራለን። አገልግሎቱ የእናንተ አገልግሎት ነው፣ የሁላችን አገልግሎት ነው። እግዚአብሔር ደግሞ ይከብራል። ይሄንን እግዚአብሔር ስለሰጠን አብሮን ደግሞ እግዚአብሔር ጋር ስለቆማችሁ በሁሉ ነገር እግዚአብሔር ይባርካችሁ። በዚህ አገልግሎት ላይ የሚተጉ ኮሚቴዎችን እህታችን ፀሐይን እዚህ ያላችሁ ሁላችሁንም ልዑል እግዚአብሔር ይባርካችሁ። አሜን። ያው የተሰባሰብነው የፋሲካን በዓል ለማክበር ስለሆነ ያው የተሰቀለልን ክርስቶስን የታረደልንን በዘላለም ፍቅሩ ደግሞ የወደደንን መወደዳችንን እያሰብን ከኔ ጋር እግዚአብሔር እናመሰግነዋለን። ቸርነቱ ምሕረቱ ብዙ ስለሆነ እና ደግሞ በዘላለም ፍቅር ስለተወደድን ነፍስ እስከ መስጠት ድረስ ስለተወደድን አምላክነቱን ትቶ ስለታረደልን እያመሰገነው ነፍስ ከመስጠት ድረስ ወደኸኛልና እያልን እናመሰግነዋለን። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ዛሬን ይዞ ነገን አይለቀኝም፣ ሂድ ብሎ አያባርረኝም። ያለ ስጋት ኖራለሁ በቤቱ ተሸክሞኝ በሰፊው ትዕግስቱ። ዛሬን ይዞ ነገን አይለቀኝም፣ ሂድ ብሎ አያባርረኝም። ያለ ስጋት ኖራለሁ በቤቱ ተሸክሞኝ በሰፊው ትዕግስቱ። ለዘላለም ነው፣ ለዘላለም ነው፣ ለዘላለም ነው፣ ለዘላለም ነው። ሲወድ ጌታ እስከ መስቀል ነው፣ ሲወድ ጌታ እስከ መስቀል ነው። ሲወድ ጌታ ላይጠላ ነው፣ ሲወድ ጌታ ላይጠላ ነው። ሲወድ ጌታ እስከ መስቀል ነው፣ ሲወድ ጌታ
እስከ መስቀል ነው ሲወድ ጌታ ላይጠላ ነው ሲወድ ጌታ ላይጠላ ነው ዛሬን ይዞ ነገን አይለቀኝ ሂድ ብሎ አያባርረኝ ያለ ስጋት ኖራለው በቤቱ ተሸክሞኝ በሰፊው ዛሬን ይዞ ነገን አይለቀኝ ሂድ ብሎ አያባርረኝ ያለ ስጋት ኖራለው በቤቱ ተሸክሞኝ በሰፊው ትዕግስቱ ሃሌሉያ የእግዚአብሔር የአምላካችን ስም የተባረከ ይሁን። ሁል ጊዜ እንግዲህ በቤተክርስቲያናችን በቦሌ ቃለ ሕይወት ቤተክርስቲያን በሕያው እምነት አገልግሎት እግዚአብሔር በቤተሰቦች በግለሰቦች ላይ የሰራውን ነገር በየበዓላት እየተሰበሰበን ጌታን እናመሰግናለን። ዛሬ ደግሞ የትንሣኤን በዓል ምክንያት በማድረግ ከእህታችን ምንታመን ጋር እግዚአብሔርን የምናመሰግንበት ቀን ነው። በዚህ አገልግሎት ውስጥ እግዚአብሔር ብዙ ታላላቅ ነገሮች እንደሰራ አይተናል፣ እናምናለን። ወደፊትም ይሰራል ብለን ነው የምናምነው። ምክንያቱም የእግዚአብሔር ቃል ሲናገር ብርቱ የሆነ እርሱ በእኔ ታላቅን ነገር አድርጓል ይላል እና በዚህ አገልግሎት በጣም ታላላቅ ነገሮች እግዚአብሔር አድርጓል። እንግዲህ ምንታምርን ለረጅም ዓመት ነው የምናውቃት። በእሷ ሕይወት እግዚአብሔር የሰራው ስራ የተገለጠ ነው። እግዚአብሔር ይመስገን። ይህን አገልግሎት ተጠቅመው ደግሞ ብዙ ነገሮች አድርጓል። ስለዚህ ዛሬ ከዚህ ጋር ሊያያዝ የሚችል ሐሳብ ነው ሼር ማድረገው። ምክንያቱም በጣም ጥቂት የሆነ ድጋፍ በቋሚነት እና በልግስና በሰዎች ሕይወት ውስጥ ብናደርግ እግዚአብሔር ታላቅ ነገር በሰዎች ሕይወት ውስጥ ይሰራል። እኛ እንዲያውም የምንለው አንዳንድ አባባል አለና ጥቂት ያገዝነው ሰው ትልቅ ይሆናል እንላለን። እግዚአብሔር ይመስገን። በጣም ሰፊ ነገር ሳይሆን ጥቂት ቤተክርስቲያን የቻለችውን በዚህ አገልግሎት ውስጥ ሰዎች ጥቂት ነገር አድርገው እግዚአብሔር ግን ከምናስበው በላይ ታላላቅ ነገር አድርጎ እናያለን። እግዚአብሔር ይመስገን። ያው የአምልኮ አንዱ ፓርት ስለሆነ መነሻ ሐሳብ የሚሆነኝ ቃል ከዕብራውያን መጽሐፍ ላይ ያነባለው ምዕራፍ 13 ላይ ከቁጥር 1 እስከ 3 ሲናገር የወንድማማች መዋደድ ይኑር፣ እንግዶችን ለመቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከነርሱም ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በስጋ እንዳለ ሆናችሁ አስቡ ብሎ ይናገራል እግዚአብሔር ቃል። እግዚአብሔር ይመስገን። እንግዲህ ይሄ ክፍል በተለይ የእውነተኛ አምልኮ መገለጫዎች ምን እንደሆኑ የሚያስተምር ክፍል ነው። በዋናነት እንግዲህ እግዚአብሔርን ማምለክ የማይመስሉ ነገር ግን እግዚአብሔር የሚደሰትባቸው ተግባሮችንም የምናይበት ክፍል ነው። ለምሳሌ በዚሁ ክፍል ላይ ዕብራውያን ምዕራፍ 13 ቁጥር 7 ላይ ስታዩ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ብሎ ይናገራል። አሁን ይሄ በአምልኮ ኮንቴክስት ስለሆነ የሚናገረው አምልኮ አይመስልም። እግዚአብሔርን እያመለክን ላይመስለን ይችላል። ነገር ግን አስቡ ብሎ ቁጥር 17 ላይ ሄዳችሁ ስታነቡ ለዋኖቻችሁ ታዘዙና ተገዙ፣ እነርሱ ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉት ይህ የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ ብሎ ይናገራል። ለዋኖቻችሁ ታዘዙ ተገዙ ይላል። አሁን አምልኮ አይመስለንም። ለዋኖች መታዘዝ፣ መገዛት፣ ለቤተ ክርስቲያን ሰሚሲቭ መሆን ጌታን እያመለክን ላይመስለን ይችላል። ግን አምልኮ ነው ብሎ ያው እንግዲህ ስለ አምልኮ ላስተምር አይደለም የቆምኩት። ኑሯችን ሁሉ አምልኮ ነው፣ እግዚአብሔር ይመስገን። ግን አምልኮ የማይመስሉ ነገር ግን በጣም ወሳኝ የሆኑ እግዚአብሔር የሚደሰትባቸው ነገሮችን እግዚአብሔር
ይናገራል። ለመሪዎች ለዋኖች መታዘዝ አምልኮ እንደሆነ እናያለን። ያው አምልኮ በፍቅር ህይወት የሚተገበር ጉዳይ ቢሆንም ቁጥር 1 ላይም እንደምታዩት የወንድማማች መዋደድ ይኑር ይላል። እንግዲህ በዚህ ምዕራፍ የተለያዩ የአምልኮ መገለጫዎችን አምልኳችንን የምንገልጥባቸውን ነገሮች የምናይበት ሐሳብ ነው። ደግሜ ይሄን እላለሁ። ለዛሬ ግን አንዷን ብቻ ለዚህ እያደረግን ላለው ፕሮግራም የሚያጸናም የሚጠቅም የሚያበረታታ ሐሳብ እናገራለሁ። ከቁጥር 15 እስከ 16 ያለውን ሐሳብ ደግሜ ያነባለሁ። እንዲህ ይላል። ነገር ግን ከቁጥር 15 ጀምሬ ያነባለሁ። እንግዲህ ዘውትር ለእግዚአብሔር ምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርብለት ይላል። ይሄ ምስጋናን በቃላት በዝማሬ የምናቀርበውን የአምልኮ ሁኔታ ያሳየንና እዚሁ ጋር ነገር ግን መልካም ማድረግን ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት ይለናል ከዝማሬ እኩል ከምስጋና በቃላት በአንደበት ከሚወጣ ምስጋናና ዝማሬ እኩል የአምልኮ ስርዓት እኩል ለሌሎች ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል ይላል። እግዚአብሔር ይመስገን። ጥቂት የሆነ ለሰዎች የምናደርገው ጥቂት የሆነ ድጋፍ በቋሚነት የምናደርገው እግዚአብሔር በሰዎች ሕይወት ውስጥ ታላቅ ነገር እንዲሰራ ያደርገዋል። ይሄ ነው የዛሬው ሐሳቤ። ትንሽ እኔና እናንተ ቤተክርስቲያን የምታረገው በግለሰብ ሕይወት በቤተሰብ ሕይወት ትንሽ የምታረገው ድጋፍ ትንሽ የምታረገው እገዛ በፍጹም ያልገመትነው አውትካም ይኖረዋል። ውጤቱ ታላላቅ ሲሆን እናያለን። ብዙ ጊዜ በተለይ በዚህ አገልግሎት ውስጥ እኔ የማይመስል ነገር የማይመስል የሰው ላይፍ ሲቀየር እናያለን። ትንሽ ድጋፍ ትንሽ እገዛ ብዙ ነገሮችን ይለውጣል። የግድ በገንዘብ በተለያዩ ነገሮች ብቻ ሳይሆን በቃላት ለምሳሌ በቃላት ማበረታታት ለሰዎች ችግር ጊዜ መስጠት ወይም ጆሮ ማዋስ የሰዎችን ችግር ቁጭ ብሎ መስማት የነዛን ሰዎች ነገር ይቀይራል። እግዚአብሔር ይመስገን። ምክንያቱም የኛን ገንዘብ የማይፈልጉ የኛን ጸሎት የሚፈልጉ የኛን ማበረታታት የሚፈልጉ የኛን ምክር የሚፈልጉ ብዙ ሰዎች ስላሉ ማለት ነው። ኢሞሽናል ኢንካሬጅመንት እንዲያገኙ ይረዳቸዋል። እግዚአብሔር ይመስገን። አንዳንዴ ሰዎችን ለማገዝ ወይም ደግሞ ካሉበት የህይወት ትግል ውስጥ ተስፋን እንዲያዩ ለማድረግ በእውነት ነው የምላችሁ ተራራን መናድ አይጠበቅብንም። እግዚአብሔር ይመስገን። ትንሽ ከነዛ ሰዎች ጋር አብሮ መሆን ያስፈልጋል። ጥቂት አብሮ መሆን ያስፈልጋል። ትንሽ ድጋፍ ብዙ ነገሮችን ይለውጣል። ሰዎችን ማገዝ መደገፍ አምልኮ ብቻ ሳይሆን ሌላው በዚህ ቀን ማስተላለፍ የምፈልገው ሐሳብ አንዳንድ ሰዎችን ማገዝ የተቸገሩትን መርዳት የአምልኮ ፓርታችን ብቻ ሳይሆን እነዚህን ሰዎች በመደገፍ ሌላ አምላኪ ሌሎችን ደጋፊ ሰዎችን መፍጠር ነው። አሁን ቅድም ፓስተር ይነግረን እንደነበረ አንዳንድ የተቸገሩ በተለያየ የህይወት ቻሌንጅ ውስጥ ያሉ ሰዎችን እነሱን በማገዝ መስመራቸው እንዲስተካከል በመጸለይ የገንዘብም ይሁን የጸሎትም ድጋፍ በማድረግ ሰዎችን ስናበቃቸው እነዚህ ሰዎች ደግሞ ዛሬ እንደምናየው እንደምንታምር ማለት ነው። ዛሬ እሷ ተምራ ተመርቃ ሰራተኛ ሆና ሌሎች ቤተሰቦቿን እያገዘች ነው። ስለዚህ ሰው የምንፈጥር ሌሎች አምላኪዎችን የምንፈጥርበት ሌሎች ደጋፊዎችን የምናስነሳበት መንገድ ነው። የእግዚአብሔር ይመስገን። የደገፍናቸው ጥቂት ያገዝናቸው ሰዎች ሌሎችን ሲደግፉ እየተመለከትን ነው። በዚህ አገልግሎት የምንችለውን ጥቂት ነገር ማድረግ እግዚአብሔር ታምራት እንዲያደርግ መንገድ ይከፍትለታል። ወይም ደግሞ በእግዚአብሔር ቃል ውስጥ ጌታ እግዚአብሔር በአብዛኛው ተአምር የሰራባቸው ነገሮችን ስናይ በጣም ታላላቅ ነገሮች አይደሉም፣ ጥቂት ነገሮች ናቸው። አሁን ስለ ጥቂት ነገር ልሰብክ አይደለም የቆምኩት። ዋናው ዓላማዬ ትንሽ ብንደግፍ ሰዎችን ትልቅ ይሆናሉ ነው። እግዚአብሔር ይመስገን። አሜንታችሁ ግን አይሰማም። እግዚአብሔር ይመስገን። ያው በፋሲካ በስቅለት የግድ የስቅለት መልእክት የትንሳኤ መልእክት ማስተላለፍ የተነሳ ሰው የሚሰራውን መልእክት ነው ማስተላለፍ ያለብን። ስለዚህ ይሄ የተነሱ ሰዎች የሚሰሩት ነው። እግዚአብሔር ይመስገን።
ስለዚህ የኛን ጥቂት ነገር ተጠቅሞ ብዙ ተአምር የሚያደርግ ጌታ ነው የምናመልከው። እንዲያው ላስበላችሁ የኛን በሉ እስቲ ጥቂት ነገር ተጠቅሞ ተአምራት የሚያደርግ አምላክ እናመልካለን። መልእክቴን ለመሰብሰብ ትንሽ መጽሐፍ ቅዱሳዊ የሆኑ ምሳሌዎችን ልናገር። የጥቂት ድጋፍ ውጤቶችን ወይም ተአምራቶችን ትንሽ እገዛ በሰው ሕይወት ውስጥ የሚያመጣቸው ነገሮች ወይ ደግሞ እግዚአብሔር በትንንሽ ነገር ውስጥ ትልልቅ ነገር ሲሰራ የምናይባቸው ቶሎ ቶሎ እሱን እናገርና አመስግነን እንጨርሳለን። እግዚአብሔር የተባረከ ይሁን። ለምሳሌ በዮሐንስ ወንጌል ምዕራፍ 6 ቁጥር 9 ላይ የዛን ትንሽ ልጅ ምሳ ታስታውሳላችሁ? የልጁ ምሳ ትንሽ ነች፣ በጣም ትንሽ ነች። እንዲያው ቃሉ እንደዚህ ይላል፣ ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ፣ ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው ይላል። እንግዲህ እነዚህን የሚያህሉ ሰዎችን ለማብላት ለመመለስ ለማስተናገድ የማይበቃ ሪሶርስ ነው መካከላችን ያለው። ልጁም ትንሽ ነው፣ የያዘውም ትንሽ ነው። እግዚአብሔር እጅ ውስጥ ሲገባ ግን 5000 ይመግባል። ወገኖቼ ዛሬ መልእክት ላስተላልፍ ነው የቆምኩት። የጥቂት ነገር የማድረግ ሙቭመንት እንድንጀምር አሜን አትሉም? ትንሽ ነገር የማድረግ ያለንን ትንሽ ነገር ለእግዚአብሔር የመስጠት ያችን ተጠቅሞ እግዚአብሔር ተአምር ያደርጋል የሚል ትውልድ እንዲነሳ ኢንከሬጅ አደርጋለሁ። መጨረሻ ላይ ይሄን በደንብ እንጸልያለን። እግዚአብሔር ይመስገን። ስለዚህ የዚህ የብላቴና የዚህ የትንሽ ልጅ ምሳ አስባችሁታል? 5000 ይመግባል ብላችሁ ግን 5000 መገበ። እኔ ያው እምነትን እንደዛ ነው የማየው። የትንሹ ልጅ ምሳ በቤተ ክርስቲያናችን ሕያው እምነት ብዙ ሕዝብ እየመገበ እርግጠኛ ነኝ ነገ ራሱን የቻለ ታላላቅ ነገር የሚሰራ ተቋም እንደሚሆን አሜን። ይሄን የምታምኑ ክብር ስጡ እስቲ ለእግዚአብሔር። እግዚአብሔር ከልብ የሆነ ጥቂት ነገር የሚባርክና የሚያከብር አምላክ። በሉቃስ መጽሐፍ ምዕራፍ 21 ከ1 እስከ 4 ስታነቡ አንዲት ደሃ መበለት 2 ሳንቲም በዚያ ስትጥል አየና ይላል፣ እውነት እላችኋለሁ ይቺ ደሃ መበለት ከሁሉ ይልቅ አብልጣ ጣለች ይላል። እና እኛ ምን ጥላትን ጥቂት ግን ከልብ የሆነ ምናልባት በሕያው እምነት አገልግሎት ውስጥ ብዙ ድጋፍ የምታረጉ ሰዎች ያላችሁን የምታረጉ ከሌላችሁ ላይ የምታረጉ ሰዎች እንድትበረታቱ በዚህ ሰዓት እናገራለሁ። የእናንተ የምትጥሏት ጥቂት ነገር በእግዚአብሔር ፊት ትልቅ ነች። እግዚአብሔር ዋጋ የሚሰጣት ነች። አንድን ሰው መደገፍ፣ ለአንድ ወር መደገፍ፣ ለአንድ ዓመት መደገፍ፣ ሳፖርት ማድረግ እግዚአብሔር ትልልቅ ታምራት የሚሰራባቸው ናቸው። እግዚአብሔር ይመስገን። እንግዲህ መጽሐፍ ቅዱሳችንን እንደዚህ እያወጣን ስለ ጥቂት ነገር ብናወራ በጣም ብዙ ነገር ከብሉይም ከአዲስም ልናወጣ እንችላለን። ግን ዛሬ ዋና መልእክቴን እንዳትረሱብኝ፣ ጥቂት የምንደግፈው ድጋፍ ሰዎችን ትልልቅ ያደርጋል። ጥቂት ድጋፍ ትልቅ ስራ ይሰራል። እግዚአብሔር ይመስገን። እምነትንም ብታዩ በማቴዎስ ላይ እንደምታዩት 17:20 ላይ ስታዩ ጥቂት እምነት የሰናፍጭ ቅንጣት እምነት ተራራን ትነዳለች ይላል። እግዚአብሔር በትልልቅ ነገር አይደለም የሚሰራው፣ ትንሹን ነገር ከልብ ስናቀርብለት ተአምር ያደርጋል። እግዚአብሔር ይመስገን። ማንም ይላል የእግዚአብሔር ቃል ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ የካፕ ኦፍ ወተር ጽዋ ውሃ ለአንዱ ከታናናሾች ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ይልና ዋጋው አይጠፋበትም ይላል። የማይጠፋ ዋጋ ነው ጥቂት ነገር ማድረግ። እኛ ይሄን ያህል ሊሰራ ይችላል ብለን የማናስበው ነገር ግን እግዚአብሔር የሚሰራበት ብዙ ነገር አለ። ይሄ የአምልኮ ፓርታችን የተቸገሩትን መድረስ እግዚአብሔር ይመስገን። የተቸገሩትን ዛሬ በተለያየ ችግር ውስጥ ሊሆኑ ይችላሉ። ከዚህ ውስጥ የምታወጣቸው ትንሽ የመግፋት ነው። አንዳንዴ መኪና ጭቃ ይዘውና ሰዎች ይተባበሩና ትንሽ ሲገፉት ሩቅ ይሄዳል መኪናው።
የያዘውን ነገር አስለቀቁት። እኛ ይሄ አገልግሎት እንደዚህ ነው። ትንሽ የተያዙ ሰዎችን ያስለቅቃል፣ ራሳቸውን ትልቅ ያደርጋል እግዚአብሔር ይመስገን። ይሄን ብዬ መጨረስ ፈልጋለሁ። ዛሬ ይሄን መልእክት የምትከታተሉ ሰዎች በዚህ ያላችሁም አንድ የሆነ እንቅስቃሴ መጀመር አለብን። ምንድነው ካላችሁ ጥቂት ነገር የማድረግ አሜን፣ ጥቂት ነገር የማድረግ ቻሌንጅ መጀመር አለብን። ሰው ሁሉ ባለበት በቃላት ሊሆን ይችላል፣ በብዙ ነገር። ለምሳሌ ያገለገሏችሁን የደገፏችሁን እናንተ በክፉ ዘመናችሁ አብረዋችሁ የቆዩ ያገዙ ሰዎችን በትንሽ ቴክስት ማስደሰት ጀምሩ። ዛሬ እሱ ትልቅ ስራ ይሰራል። እግዚአብሔር ይመስገን። ከዚህ ልጀምር ብዬ ነው። ለአንድ ሰው መጸለይ፣ ለተቸገረ በተለያየ ነገር እያለፈ ላለ ሰው ሄዶ ኢንቴንሽናሊ ማለት ነው ሆን ብሎ አስቦ ሄዶ ዛሬ ልጸልይልህ ነው የመጣሁት ብሎ መጸለይ። ይሄ ቀላል ነገር እንዳይመስላችሁ። ትንንሽ ነገር በማድረግ ትልልቅ ተአምር እናያለን። እግዚአብሔር የተባረከ ይሁን። ሌላው ግን አሁን ያልናቸውን ምዕራፍ 13 ላይ እንዳነበብ ነው። ለምሳሌ እነዚህ ነገሮች ላይ በጣም ማተኮር ያስፈልጋል። ምን ይላል የእግዚአብሔር ቃል? የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ። እነዚህ ነገሮች ላይ አተኩሩ። እንግዳ መቀበል ላይ አተኩሩ። እግዚአብሔር ይመስገን። እንግዳ መቀበል ላይ ዛሬ ማርቲ ተቀበላናለች። እግዚአብሔር ይባርክሽ። እነዚህ ላይ ትኩረት ማድረግ፣ ይሄ ብቻ ሳይሆን ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ። እነዚህ ነገሮች ላይ ማተኮር ያስፈልጋል። የታመሙን መጠየቅ፣ የታሰሩትን መጠየቅ፣ የተጨነቁትን ይላል። አንዳንድ እንደዚህ የተጨነቁትን ቢለው ሐሳብ ምናልባት የኛን ገንዘብ ላይ ፈልጉ ይችላሉ። የኛን ግን ከነሱ ጋር አብሮ መጸለይ ይፈልጋሉ። እግዚአብሔር ይመስገን። እነዚህ ነገሮች ላይ እንድናተኩር የእግዚአብሔር ቃል ይመክረናል። በዚህ በትንሳኤ ፕሮግራማችን የበዓል ፕሮግራማችን ላይ ይሄን እንድናስተላልፍ እግዚአብሔር ፈልጓል። በዚህ የምትመለከቱ ሰዎች ጥቂት ነገር በማድረግ ትልቅ ነገር እንስራ። እግዚአብሔር የኛን ጥቂቷን 2 ዓሳና 5 እንጀራ 5000 ይመግብባታል። እግዚአብሔር ይመስገን። የሚስማማ አሜን ይበል ከኔ ጋር። አሜን አባ። ስለዚህ እግዚአብሔር በዚህ ቀን እኔ በጣም ደስተኛ ነኝ ምንታምርን ለመጎብኘት ስለመጣው። ምክንያቱም ብዙ ነው የምንተዋወቀው። ምንታምር ፀሐይ ጋር በነበረችበት ጊዜ አይመስልም ነበር። አሁን እሷ እዚህ ጋር ደርሳ ወንድም እህቶቿን እየረዳች እያስተማረች ስራ ይዛ የራሷን ኑሮ መስረታ አይመስልም። ትንሽ ካገዛችሁ ሰዎች ትልቅ ይሆናሉ። እግዚአብሔር የተባረከ ይሁን። በጣም ደስ የሚለው የምንታምር ምርቃት ቀን የእግዚአብሔርን ቃል አካፍያለሁ። ተመሳሳይ ሐሳብ ነው። ቃሉ ራሱ ይሄ ነው። ሰዎችን ትንሽ ከደገፍናቸው ትልቅ ይሆናሉ የሚል ሐሳብ ነበር ያስተላለፍነው። ደግመን ይሄን እናስተላልፋለን። እግዚአብሔር ይመስገን። ሁሌ አስባለው ፍቅሩን፣ ሁሌ አስባለው ፍቅሩን፣ የኢየሱስን እውነተኛውን። እግዚአብሔር የተመሰገነ ይሁን። ፓስተር ሚሊ ጌታ ኢየሱስ አብዝቶ ይባርክ። ስለዚህ በድጋሚ እንኳን አደረሳችሁ ለ2018 የፋሲካ በዓል ማለት እንፈልጋለን። እንግዲህ እግዚአብሔር ዛሬ እንደተናገረን ያው የተሰጠን በጣም ብዙ ነው። ህይወት ነው የተሰጠን፣ ነፍስ ነው የተሰጠንና ወንጌልን በመናገር ይሄንን ፍቅር በመናገር ከዛ እግዚአብሔር ደግሞ ወደ ልባችን ባመጣው በዛሬው የምክር ቃል መሰረት ከጸሎት ከምክር አንስቶ እኛም እናረጋት ትንሿ ነገር የክርስቶስን ፍቅር ከመዝራት አንስቶ ሰውን ታንቀሳቅሳለች፣ እግዚአብሔር ወዳሰበለት ጎዳና ታመጣለች የሚለውን እግዚአብሔር ተናግሮናል። ስለዚህ በዚህ ቃል እግዚአብሔር እንግዲህ ይሞግተናል፣ ጸጋውን ደግሞ ይሰጠናል። ያው ቃሉን ልኮ አይተወንም፣ እግዚአብሔር ጸጋ ይሰጠናል። ለኛም እዚህ ላለነው በዚህ ደግሞ በተለያየ ቦታ ሆናችሁ ለምትከታተሉን በቤተ ክርስቲያን ለምትደግፉ ይሄን አገልግሎት ሁሉ ለምትደግፉ ሰዎች እንግዲህ እግዚአብሔር ይሄንን ቃል መልሶ ልኮልናል። ስለዚህ እግዚአብሔር ይረዳናል፣ ሕያው እምነትን ያሰፋል፣ የብዙ ሰዎችን የክርስቶስን ፍቅር መገለጫ ያደርጋል ብለን እናምናለን። ጌታ ኢየሱስ ይባርካችሁ። ስለዚህ አሁን ወደ ጋራ ምሳ ወደምንበላበት ፕሮግራም ነው የምናልፈው። እንጸልይና ከዛ ወደ ምሳ እንሄዳለን ማለት ነው። እግዚአብሔርን ስለ ማዕዱ እናመሰግናለን።
እናመሰግናለን የዘላለም አምላክ እግዚአብሔር ሆይ በእውነት አንተ ህይወትህን ነፍስህን ቆርሰህ ስለሰጠህን እግዚአብሔር ሆይ ፍቅርን በዚህ ነው የምናቀው ስለዚህ ስለ ብዙ ፍቅርህ እናመሰግናለን አሁንም ደግሞ በዚህ ስፍራ ተቀምጠን ይህንን ፍቅር ያያሰበን በጋራ የምንቆርሰውን ማዕድ አንተ ስለሰጠህን እናመሰግናለን ይህንን የሰሩትን ሰዎች ይህንን የሰሩትን እጆች ሁሉ እንድትባርክ እግዚአብሔር የዘላለም አምላክ ሆኛም ስንበላ አንተን እንድናመሰግን እግዚአብሔር ሆይ እንድትረዳን የሚበሉትም ደግሞ ለሌላቸው በዚህ ሰዓት አንተ ከማያልቀው በረከትህ እንድትሰጣቸው እግዚአብሔር የዘላለም አምላክ ሆይ እንለምናሃለን የሚኖረንን ጊዜ በእውነት እንድትባርክ ደስ የሚል ምንጫወትበት አንተን ምናመሰግንበት ምንመካከርበት ጊዜ እንድትሰጠን በዚህም ሰዓት እንጸልያለን ስለሰማህን ተመስገን በልጅ በኢየሱስ ስም አሜን ስለ ኃጢአታችን ቆሰለ ስለ መተላለፋችን ሞተ በመገረፉ ቁስል ፈወሰ ስለ በደላችን ደቀቀ ስለ ኃጢአታችን ቆሰለ ስለ መተላለፋችን ሞተ በመገረፉ ቁስል